በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። እንግዲህ ብዙ በዓላቶችን አልፈን የሚያስደስቱ በዓላቶችን ከልደቱ ጀምሮ ጥምቀቱን፣ ቃናውን፣ ስባራ አጽሙን የጊዮርጊስን ማለት ነው አስተርእዮን አልፈን እዚህ ደርሰናል። በእውነት እግዚአብሔር ፈቅዶ ይሄንን በዓል እንድንውል ፈቅዶልናል። የፈቀደልን አምላካችን ስሙ ከጽንፍ እስከ አጽናፈ ዓለም የተመሰገነ ይሁን። ይህንን በዓል ለማክበር ብዙ ሰዎች ተመኝተው ያልደረሱበት አሉ፣ እንደተመኙት የቀሩ አሉ። እኛ ግን ደርሰናል። እግዚአብሔር አምላክ አድርሶናል። አሁን በድጋሚ ክብር ምስጋና ለእርሱ ይሁን። አሁንም ድጋሚ ተመልሼ ወደ እናንተ መጥቻለሁ። ወደ እናንተ ልመጣ የቻልኩት እንግዲህ እንደሚታወቀው እዚህ በፊት በ5 ዓመት በማይታመን ጊዜ በቅርብ ጊዜ በማይታመን ስራ እርግጥ በጣም ውጣ ወረድ ቢኖረውም ስራው የሚያስደስት ስራ ሰርተን ቤተክርስቲያኑ እጅግ 99% ተሰርቶ አልቋል። እኔ እንኳን ቶሎ ታቦቱ አይግባ ብዬ ነበረ። ህዝቡ በፍልሰታም ሆነ በአብይ ጾም ፀሐዩ፣ በክረምት ዝናቡ እንዴት ብለን እናስቀድስ፣ እንዴት ብለን እንቀድስ? እንግዲህ ኮርኒሱ ከተገኘ ለአንድ ወር ለሁለት ወር መልሰን ታቦት እናወጣና ይጨረስልን፣ እስከዚያ ግን ገብተን እናገልግል እባክህ ስላሉ እኔም ሳስበው ያው መከራው ይታወቃል። ብርዱ፣ ፀሐዩ፣ ውርጩ፣ ዝናቡ ያው አስገብተነዋል። ግን አሁንም ገብተው እያስቀደሱ እያለ ውስጡ ክፍት ስለሆነ ይሄ ያሽኮኮ የሚባል አውሬ ያለ በላይ ሆኖ ቆሻሻ ይጥላል። የሌት ወፍ የምትባል አውሬ ያለች ቆሻሻዋን ትጥላለች። ርግቦቹ ሊገባሉ በሙሉ ቆሻሻቸውን ይጥላሉ። እያስቀደሱ ቆሻሻ ይጥሉባቸዋልና ያችን ኮርኒስ እንደምንም ብለን ኮርኒሷን ይችን ጾሟን ታግለን ኮርኒሷን ለመስራት ብንታገል እንደው ከባለፈው አይብስም። እንደው አሁን ከህዳር ጀምሮ ወደዚህ ብዙ ያልተጫንኳችሁ ልጆቼ ያው የሚመጣው አመት በዓል ስለነበረ አመት በዓል በአገር ውጭ ያላችሁም ለዘመድ ትልካላችሁ፣ በአገር ውስጥ ያላችሁም ያው በዓሉን ታከብራላችሁ። ወጪ ያስወጣል እና ወጪ ማውጣቱ እንዳይከብዳችሁ ብዬ ልጆቼ ያው ዝም ብያቸዋለሁ። አሁን ግን ድምጽ ማጉያውን እየሞከርን ነው። ሶላርና ድምጽ ማጉያ ለመግዛት ያው ሙከራ አድርገናል። መዋጮ እያወጣን ያለነው ያን ያህል የተወሰኑ ልጆች ወደ ማዋጣት ደርሰዋል። እስቲ እንግዲህ ኮርኒሱ ግን የማይቀር ነው። ኮርኒስና ምንጣፍ የማይቀር ስለሆነ ልጆቼ ይችን ጾሟን ታግለን እንዲያው ከነገ ጀምሮ የአስራት ብራችሁንም ሆነ አንዳንድ ነገር በጎ የምታደርጉትንም እስኪ ፊታችሁን መልሱና እንደገና እንዳዲስ ይሄን ቤተክርስቲያን እንስራው። በእግዚአብሔር ስም እንደው እያሳሰብኳችሁ ነው። እንግዲህ እንጨርሰው። በእርግጥ አሁን ሁሉ ነገር ከባድ ነው። ብር አውጡ የሚባልበት ጊዜ አይደለም። ኑሮ ውድ ነው። ግን እግዚአብሔር ደግሞ በዚህ ዘመን ሰው ይፈልጋል። በዚህ ዘመን እናንተን ይፈልጋቸዋል። በችግር ዘመን ያለችውን አብሮ ያካፈለ ሰው ነው ዋጋ የሚያገኘው። ያችኑ ያለችውን አብሮ የበላ የሰጠ ባለችው ነገር የሰራ እግዚአብሔር ያውቃል ያለ ሰው በረከት ያገኛል። እንግዲህ ያው ብዙ ጊዜ የሚነገረው ነው። ብዙ ከሰጡ ሰዎች ትንሽ የሰጡ ሰዎች ሲመሰገኑ አይተናል። በተለይ 100 ብር የሰጠ ሰውዬና 2 ሳንቲም የሰጠች ሴት ያው ሴቷ ስትመሰገን አይተናል። ሴቷ ያለችው 2 ሳንቲም ነበር፣ እሷን ውልቅ አርጋ ምንም ሳታስቀር ሰጠች። ባለ ሀብቱ ደግሞ 100 ብር የሰጠው በኪሱ ሌላ ብር ትርፍ ብር ስላለ ነው። ስለዚህ ሴቷ ተመስግናለች። ኤልያስን የመገበች ሴትም ምንም ሳይኖራት ጥሪ ዶቄቷን በጋራ እንብላሽ በቃ አንተ ምንም በልተን ሞታለን በማለቷ ኤልያስ በረከት በቤቷ አድሮ አምላከ ኤልያስ እግዚአብሔር ቤቷን በበረከት ሞልቶ ኤልያስ በልቶ ጠጥቶ እዚያ በኋላ እነሱም ጋግረው በልተው ጠጥተው በአገሩ ዝናብ ጥሎ የተዘራው አፈርቶ እስኪመለስ ድረስ በቤት ሁሉም ነገር ሙሉ ሆኖ ጠብቋል። ያ የሆነው ምን ስለሆነ ነው? ያለችውን ያችኑ አብራ ስላካፈለች ነው። ይህንን ታሪክ ራሱ ኢየሱስ ክርስቶስ ደግሞታል። እያስተማረ በነበረበት ወቅት ያው 5500 ህዝብ ወንዶቹ ብቻ ተቆጥረው ነው የሚለው መጽሐፉ። ያው ማታ 2 ዓሣ 5 እንጀራ ብቻ ነው የነበረው። ሐዋርያት አሰናብታሉ። ጌታ ደግሞ እየራባቸው እንዲሄዱ አልፈልግም ያላችሁን አቅርቡ አለ። አሳሱ ሲለን ነው ያላችሁን ስጡና ይሰጣችኋል ለማለት ነው። ከሰጣችሁ በኋላ በረከት ታገኛላችሁ፣ ትርፍ ታገኛላችሁ ሲለን ነው። እዛ በኋላ ቀረበ። ሐዋርያት እየገረማቸው አቅርቡ አለ። ቀረበ። እየተሰጠ እየበረከተ ሄደ። ያ ሁሉ 5500 ህዝብ
ሴቶቹን ሳይቆጠሩ ልጆቹም ሳይቆጠሩ ሌላ ወንዱ ተቆጥሮ ነው የሆነው። ያ ሁሉ በልቶት ጠጥቶት 12 ቅርጫት እንጀራ ወይም መሶብ እንጀራ ተርፏል። እንግዲህ ጌታ ያን ታሪክ ነው የደገመው። አብሮ መብላት፣ ያለውን መስጠት፣ አለመሳሳት በረከት ያሰጣል ነው። ልጆቼ እናንተም ያላችሁን አልሳሳችሁም። እስካሁን በዚህ ክፉ ዘመን ስትሰጡ ኑራችኋል። አሁንም ቢሆን ብትሰጡ በረከት ታገኛላችሁ እንጂ ሰጥቶ የከሰረ ሰው ስለሌለ ያንዳንዷ በእግዚአብሔር ያስቀመጣችኋት መልሳ እዛው ስትሄዱ ስለምትጠብቃችሁ በምድርም በረከት ስለሚጠብቃችሁ ነውና ልጆቼ እንደው አደራችሁን አሁንም ይህን ጾሙን ታግለን ይህን ኮርኒስ ጨርሰን ከዚያ በኋላ አላስቸግራችሁም። እዚያ በኋላ ያለው እናንተ እንዳሁን አሁን ለግዴታም ጭምር ነው እያዘዝኳችሁ እያስቸገርኳችሁ ያለ። እዚያ በኋላ ያለ ስራ ለስራ ብል እንኳን ምእመናን ራሳቸው ፈቅደው የሚሆን እንጂ እኔ ያስገድጄ የሚሰራ ስራ አይሰራም። አሁን ግን ግዴታም ጭምር ነው ማለት ይቻላል። እንግዲህ የጀመራችሁትን ማን ይጨርስላችኋል? የንስሐ ልጆችም በውጭ ያላችሁ ልጆችም በዚህ ቤተክርስቲያን አሻራ ያስቀመጣችሁ ልጆች በሙሉ ትግላችሁ እንዳይቆም ከነገ ጀምሮ አካውንቱ ይለቀቅላችኋል። መልሶ በድጋሚ ያላችሁን እየለገሳችሁ ያችን የጀመርናትን ቤተክርስቲያን እንድንጨርሳት ስል በእግዚአብሔር ስም አሳስባለሁ። እንግዲህ እምወዳችሁ ማከብራችሁ ልጆች ያደራችሁን ይሄን መልእክት እያስተላለፍኩ ያለሁት እግዚአብሔርን አስቀድሜ በእግዚአብሔር ስም ነው እና በጻድቁ በአቡነ አረጋዊ ስም ነው እያስተላለፍኩ ያለሁት። አደራ ልጆች ከነገ ጀምራችሁ ይሄ ቪዲዮ ከታየ ጀምሮ ሁላችሁም ተረባረቡና አካውንቱ ይላካል። በዛ ያላችሁን አስገብታችሁ ኮርኒሷን ይችን ጾሟን ጨርሰን እንደው በፋሲካ ዙሪያ ብናስመርቀው ቢበቃ እንግዲህ እዚህ 6 አመት ባንድ ለምን ለዚህ ቤተክርስቲያን ይበቃል። በእውነት እንደው እዚያ በኋላ ብንልም ቀን ከተገኘ የገቢ ምንጫቸውን ምናልባት ቤተክርስቲያኑ በምን ይንቀሳቀስ የሚለውን ነገር እዚያ በኋላ ነው። እሱም ደግሞ በወድና በፈቃድ ነው እንጂ ያን ያህል አስቸኳይና አንገብጋቢ ነው ብለን አናስብም። ለማንኛውም እግዚአብሔር ያክብርልኝ። ሰላም እግዚአብሔር አይለያችሁ ልጆቼ። አሁንም በአገር ውስጥም በአገር ውጭም ያላችሁ ልጆቼ አደራችሁን የትናንትናው ትብብራችሁ እንዳይለየኝ በእግዚአብሔር ስም አሳስባለሁ። እኔም ጨንቆኝ ነው ባለቤቱኝ ነው እንጂ እኔ ዝም ማለት ይቻላል። ግን ብዙ ጊዜ ሰዎች የሚጨቀጭቁ እኔን ነው፣ የምሄደውም እኔ ነኝ፣ የሚያውቁኝ እኔን ነው እና እየደወሉም መቀመጫ ነሱኝ። እንደው አውቄ የተውኳቸው ሁሉ ነው የመሰላቸው ምእመናንና አደራችሁን ክቡራን ክቡራት ምእመናንና ምእመናት እንደ በእግዚአብሔር ስም በኃያሉ እግዚአብሔር ስም አደራ አደራ አደራችሁን ከዚህ በኋላ አብረችን ጾሟን የበረከት ስራ ሰርተን እንድናልፍ በእግዚአብሔር ስም እናሳስባለን። ሌላ ሰው የለንም፣ ሌላ የምናውቀው የለንም። ምእመናንን ሰብስበን የምንናገርበት ሚዲያ የለንም። ይህም ስለሌለ ነው ብዙ ጊዜ ተቸግረን ያለ ነው። ይችን ሰርተን ጨረስን በኋላ ደግሞ እግዚአብሔር ከፈቀደ ይህንን ሚዲያ ላይ ብናውለው ብዙ ሰዎች እናገኛለን ብዬ ተስፋ አደርጋለሁ። ወሰላም እግዚአብሔር ወስብሐት ለእግዚአብሔር። ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑልኝ።